ብሩኬ ሀይሚን አሁንም መውቀሱን ተያይዞታል ማለት ነው። ሁሌ መጨቃጨቅ ነው ትግስት አይወድልሽም እያላት ነው። ታው እንጂ ብሩኬ አንተን ከሶሲ ጋር ስታገኝ ምን ልትል ትችላለች? መናደድ እኮ መጨቃጨቅ እኮ ሲያንሳት ነው። ሲቀጥል ደግሞ ሀይሚ ትናንትና ምንም ነገር ያለችው ነገር የለም። በቃ አብራችሁ አገኘቻችሁ የምትጨርሱት ነገር ካለ ጨርሱ፣ ከዛ ከሶሲ ጋር አወራለሁ ብላ ነው መልስ የሰጣች። ከዛ አንተ ደግሞ አኩርፈ ሄድክ ማለት ነው። እንድትሄድ የሚያደርግ ነገር አንድም ነገር አልተናገረችም። ሲቀጥል ደግሞ ሶሲ ሀይሚና ዳኒ ፋራ ናቸው አለች። አረ እባክሽ እንደው ካንቺ በላይ ፋራ አለ? እንደው በፈጠረሽ እንደው ታኮ ጫማ ሂል ጫማ አድርጎ መሄድ የማይችል እየተወላገርሽ አካሄዱን ሳትችይበት ራሱ ማለት ነው ወድቀሽ ልትሰበሪብን በካሜራ ፊት አላየንሽም? እንደው አንቺ አሁን እንደው እንደዚህ ተወጣጥሮ ልብስን አውልቆ መሄድ ገላሽን እየጣልሽ ጭንሽና ፍጥጥ አድርገሽ እየሄድሽ እንደው አንቺ አሁን አራዳ ሆነሽ ነው ባንቺ ቤት። አሁን እንደው ካንቺ አራዳ የኔ ገጠሬነት እንደው ጉፍፍ ያለ ቀሚስ መልበስ ይሻላል። እውነቴን ነው። እንደው አንቺ አሁን እንደሱ መወጣጠርሽን እንደው አራዳነት አድርገሽ ሆኖ ሲጀምር አራዳ ሀይሚዬ ናት። ገባሽ? ሀይሚዬ ናት ስነ ስርዓት ያላት አነጋገሯ ምኗ በቃ ምን ልበልሽ አንቺ በቃ አራዳ ለመምሰል የማታደርጊው ጥረት የለሽ። በሌላ በኩል ሀይሚ ቀለበት አሰረች እያላችሁ እየተንጫጫችሁ ትገኛላችሁ ማለት ነው። ሲጀመር ሰው አግብቷ ብቻ አይደለም ቀለበት የሚያስረው፣ ገባችሁ? መብቷ ነው። ወንዶች ይረብሻታል። በጣም ቆንጅዬ ስለሆነች ብዙ ወንዶች ይረብሻታል። ሰው አንዳንድ ሴቶች ትዳር ሳይኖራቸውም ቀለበት ያደርጋሉ። ሲቀጥል ብሩኬ ሽማን አድርጎልን ያደረገው ራሱን ያደረገው። ስለዚህ ራሷ ገዝታ ማድረግ አትችልም። ነገር ግን አንዳንድ የምታስጠሉ በጣም ደባሪ ሴቶች ስላላችሁ እሷን የምትጠሏ ዝቅ ለማድረግ የምትሞክሩ ስላላችሁ ፋሲል የጣለላትን የወረወረችውን አውልቃ ለብሰው ነው የወረወረችውን ነው አምጥታ የለበሰችው ምናምን እያላችሁ እያሽቃበጣችሁ ነው። አረ ሀይሚናት የተወረወረ የተጣለ ነገር አንስታ የምትለብሰው። ለራሷ ሀይሚ አንሳ እንኳን ለራሷ ለሰው ራሱ የምትተርፍ ልጅ ናት ማለት ነው። ስለዚህ አታሽቃብጡ፣ መብቷ ነው እንደፈለጋት ማድረግ። ሌላ ወንድ ጋር ቢያስረላት ምን ችግር አለው? በላዩ ላይ አልሄደች፣ ትቷት ሲሄድ ነው ሄደችው። ስለዚህ ማሽቃበጣችሁን አቁሙና ቀለበት በቃ ዝም ብሎም እኮ ይደረጋል። ሰው ስላገባ አይደለም። በተለይ ሴቶች በጣም ወንዶች የሚረብሿችሁ ከሆነ በቃ ቀለበት ታድርጊያለሽ ባለትዳር ነኝ በቃ። አንዳንድ ወንዶች በጣም ያስቸግራሉ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው የኔ ውዶች። እንግዲህ ሀይሚዬን ስለ ሀይሚና ስለ ብሩኬ ማለት ነው ትናንትና እንግዲህ በትናንትናው ቪዲዮም አሁን ብሩኬ አሁንም ቢሆን ሀይሚን ነው እየወቀሰ ያለ። ገባችሁ? ሶሲንም ተይ ማለት ሳይሆን ያለ የፈለገው አሁንም ሀይሚን ነው። በቃ ጨቅጫቃ ነሽ፣ ሁሌ ነው የምትጨቃጨቂ፣ ሁሌ መጨቃጨቅ ትግስት የሚባል የለሽም እያላት ነው ሀይሚን ማለት ነው። አሁንም ብሩኬ ሀይሚን እየወቀሳት ነው። ብሩኬ ምን ሆነ ነው? አንተ ራስህ ተሸውደሃል ይመስለኛል። አይንን ግልጥ አድርግ እስኪ ትናንትና ሶሲ ሁለታችሁም ጠራቻችሁ። ምን ልታወራ ነው የጠራቻችሁ? ምን ልታወራ? ምንም ልታወራ አይደለም። በቃ ልታጣላችሁ ልታቃቅራችሁ ነው እየጠራችሁ ማለት ነው። ከሷ ካንተ ጋር ስታይ ሀይሚ ደስ አይላትም። ለዛ ነው የጠራች እንጂ እስኪ ሶስና ምን ብላ ጀምራ ምን ብላ ጨረሰች? ስትጀምር እኛን መውቀስ ጀመረች። መጀመሪያ ምንም አድርጉኝ ምንም አታመጡ መብቴ ነው እንደፈለገኝ መሆን አለች። ዛተች። መጨረሻ ብሩኬ መጣ። ከብሩኬ ጋር ደግሞ በአንተ ምክንያት እንደዚህ ሆንኩ ምናምን አለች። ለብሩኬ ወቀሳ አቀረበችለት። ከዛ ሀይሚ መጣች። ሀይሚ ስትመጣ ደግሞ ከዳኒ ጋር ምንድነው ያለሽ ግንኙነት ምናምን። እሺ ከዳኒ ጋር ያላትን ግንኙነት ለመጠየቅ ብሩኬን መጥራት ለምን አስፈለገ? ብሩኬን መጥራት ለምን አስፈለገ? ብሩኬ ራሱ ለምን አይነቃም? ሶሲ እኮ እየተጫወተችባቸው ነው። የምሬን ነው። ሶሻል የራሷን ቻናል እያሳደገችባቸው ነው። ሶሲም ሆነች ዳኒ ማለት ነው። እና እሺ ሀይሚን ከዳኒ ጋር ምንድነው ያለሽ ግንኙነት ብሎ ለማጣራት ብሩክን መጥራት ለምን አስፈለገ? በኋላም ጥሎሽ ነው የሄደው። እነሱ እንደማይፈላለጉ ታውቂያለሽ፣ እንደማይወደዱ ይፈላለጋሉ። ግን አሁን ላይ ተጣልተዋል። አንቺ ጸብ ማጋጋል ነው የምትፈልጊው? ጸቡ ላይ ጋዝ መለኮስ ነው የምትፈልጊው? ምንድነው ፍላጎትሽ? ስለዚህ ብሩኬ ራሱ አልገባህም ይመስለኛል ማለት ነው። እና አሁንም ሀይሚ ላይ ነው እየወቀስካት ያለውና ሀይሚ ትናንት አንድ ላይ ያገኘቻችሁ። እሺ አንተ ሀይሚን ከዳኒ ጋር ብታገኛ ምንድነው የምትለው? ዳኒ ደውሎልህ ሀይሚን ከዳኒ ጋር ብታገኛት እሺ ከሀይሚ ጋር የምታወራው ካለ ጨርስና ከዛ ከኔ ጋር እናወራለን ነው የምትለው? ወይስ ደግሞ ምንድነው ልትል የምትችለው? ሀይሚ እኮ እንደዛ ነው ያለች። ከሶሲ ጋር አገኘችህ ከዛ እሺ ከብሩክ ጋር የምታወሪው ነገር ካለሽ ጉዳይ ካለሽ ከሱ ጋር ጨርሽ ከዛ ከኔ ጋር ታወሪያለሽ ነው ያለሽ። ከዛ እኔ ሄድልሻለሁ ብሎ አኮረፈና ሄደ ማለት ነውና ምንም የተጨቃጨቀችው ነገር የለም ሀይሚ ትናንትና ማለት ነው። ጸጥ ነው ያለች።
ለጠየቀቻት ጥያቄ በአግባቡ ነው መልስ የሰጠቻት። ሶስና ተጠራታለች። መጨረሻ ላይ ወይ ትዝትባታለች ወይ ትሰድባታለች። ገባችሁ? በስነ ስርዓት አታወራትም። ሀይሚ ትናንትና ምንም የተጨቃጨቀችው ነገር የለም። ብሩኬ አትሸወድ እና አሁንም ሀይሚን ጥፋተኛ አድርገህ አትውቀሳት። እሷም ምንም አላጠፋችም። ራሳችሁ ጀምራችሁ ራሳችሁ ነገር አበላሽታችሁ እንደገና ሀይሚን ታወቅሳላችሁ እንዴ? እናንተ አይደብራችሁም እንዴ? ሶሲም ሀይሚን ታወቅሳለች፣ ብሩኬም ሀይሚን ይወቅሳታል። በግላጭ አግኝተዋት ማለት ነው። እና ሀይሚ ከዚህ በኋላ ባታገኛቸው ራሱ ይመረጣል። መታረቅ ከፈለጉ እራሳቸው ይገናኙ እንጂ አንቺ አታስታርቂም። ጭራሽ ማለት ነው። አንቺ ጸብ ነው እንጂ የምታባብሽ። ጭራሽ ማስታረቅ ፈልጋ አይደለም ትናንት የጠራቻቸው ሲጀመር ማለት ነው። ልታጣላቸው ነው እየጠራች። አንደኛ ሀይሚን ልታናድር ነው፣ ሁለተኛ እነሱ ጸባቸው እንዲጋጋል ሌላ ቃላት ተነጋግረው እንዲባባሱ ነው የጠራች እንጂ ላስታርቅም አላለችም መጀመሪያ። ሌላ ጓደኞቻቸው ነው በጣም የምትገርሙኝ ማለት ነው። ጓደኞቻቸው ወንድሞቻቸው ምናምን እዛ የራሳችሁን ካሜራ ደቅ ነው እምቢ ብለውና ላልታረቅ ብለዋል ምናምን እያሉ ዝም ብሎ ይበጠረቃሉ። እስኪ መጀመሪያ ሰብሰብ አድርጋችሁ አንድ ላይ አገናኟቸው በመጀመሪያ ደረጃ። ከዛ በኋላ እንዲያወሩ አድርጉ። እናንተ ያገኛችሁት ብሩኬን ብቻ ነው። ሁለቱንም እስኪ ባንድ አገናኟቸውና ከካሜራ ጀርባን ቢሆን በደንብ ፍቱ። ግድ እኮ ካሜራ ላይ መታችሁ መጨቃጨቅ የለባችሁም። የተጣላ ሰው ግድ ነው ይጨቃጨቃል፣ ይወቃቀሳል። እንዲያርገሽ ነበር እንዲሆኑ ነበር ሰው ከካሜራ ጀርባ ረጅም ሰዓት ይፈጃል። ከዛ እንደዛ አርጋችሁ ካወራችሁ በኋላ ለካሜራ ደግሞ የሚሆን ቪዲዮ መስራት ነው ያለባችሁ እንጂ እናንተም እዛ ካሜራ ደቅናችሁ ወንድሞቹም እዛ ካሜራ ደቅነው ታረቁ፣ ሀይሚ እንዲያርገሻል፣ ብሩኬ እንዲያርገሻል። ይሄ ነገር ነው የሚያባበሰው እንጂ ምንም ሰላም አያመጣም ሲጀመር ማለት ነው። እና ጓደኞቻቸው ደግሞ በጣም ነው የገረማችሁኝ። ምክንያቱም እናንተ የራሳችሁን ቪዲዮ ሁሉም ሳይሆን በቃ በእነሱ መሸቀል ነው የሚፈልገው በነገራችን ላይ ማለት ነው። በቃ በእነሱ መስራት ነው የሚፈልገው እና አንድ ላይ አድርጋችሁ መጀመሪያ ብታወሯቸው ብታነጋግሯቸው ከዛ በደንብ ካወሩ በኋላ ከተግባቡ በኋላ ነው ካሜራ ፊት መቅረብ ያለባቸው። አሁን ግን ሁሉም በግልጽ እያወሩ አይደለም፣ እየተደማመጡ አይደለም። ምክንያቱም ሽማግሌ ያስፈልጋቸዋል። በቃ የሆነ ሰው መሀላቸው ሆኖ አንቺም ተይ አንተም ተው የሚል በሁለታቸው መሀል ያለ ሰው ያስፈልጋል እንጂ አሁን ሶሲ ወደ ብሩኬን የምታጋድለው ገባችሁ? ሀይሚ የሆነ ነገር ስትል ወደ ቡራ ትለጠፍና ሀይሚን ትገለፍጣታለች ማለት ነው። ዳኒ ደግሞ አስታርቃለ ብሎ ሲመጣ ብሩኬ የሆነ ነገር ሲል ወደ ሀይሚ ይሆንና ብሩኬን ይገለፍጣል። ስለዚህ ምንም እነዚህ ልጆች እርስ በርሳቸው ሊታረቁ አይችሉም። በቃ መሀል ላይ የሆነ ሰው ያስፈልጋል። የዳኒ ጓደኞችም ለዳኒ ያደላሉ፣ የብሩኬ ጓደኞችም ለብሩኬ ያደላሉ ማለት ነው። ዳኒና ብሩኬ የሚባል ነገር የለም። እነሱ እዛው እንጦሳቸውን ይብሉ ይሄዱ። በቃ ዳኒና ሶሲ እዛው ችግራቸውን ይፍቱ። ብሩኬና ሀይሚ መጀመሪያ ችግራቸውን ይፍቱ ለብቻቸው። ከዛ እነሱ ከፈቱ በኋላ ከነዳኒ ጋር ደግሞ ይቅር ተባብለው ይቀጥላሉ። ከዛ ውጭ ግን ሀይሚና ብሩኬ ሳይታረቁ ዳኒና ብሩኬ ይታረቁ፣ ዳኒና ሶሲ ይታረቁ ምናምን የሚባል ነገር የለም። መጀመሪያ እነሱ ይታረቁ። ከዛ በኋላ ነው ሌሎቹን መታረቅ ያለባቸው፣ በቅደም ተከተል ማስታረቅ ያለባችሁ እና ሀይሚን ደግሞ እና ብሩኬ አትውቀስ ሀይሚን ማለት ነው። ትናንት ምንም ያለችው ነገር የለም ሲጀመር ማለት ምንም የተጨቃጨቀችው ነገር የለም። እና ሶሲ ጋር ተለጥፈ ሀይሚን መውቀስ የለብህም። ሲቀጥል ደግሞ ሀይሚ ቀለበት አሰረች፣ ማን ነው ያሰረላት ምናምን እያላችሁ ነው ብዙዎቻችሁ። እና ፋሲል ጋር እየሄዳችሁ ነው። ፋሲል አስሮላት ነው የጣለላትን ወርውሯላ የወረወረችውን አስታስረው ነው ምናምን እያላችሁ በጣም እያካበዳችሁ ነበርና መብቷ ነው፣ ቀለበት ማሰር መብቷ ነው። ገባችሁ? እሷ በጣም ቆንጅዬ ስለሆነች ያው ወንዶች በጣም ስለሚያስቸግሯት ምናልባት ራሷን ለመከላከል የተጠቀመችበት መንገድ ሊሆን ይችላል። ሲቀጥል ደግሞ የሀይሚ ቀለበት ብቻ ነው እንደ እናንተ የሚታያችሁ? የሀይሚ ቀለበት ሁሉም እኮ አለው ቀለበት። ብሩኬም አለው እኮ ቀለበት። ሚስት ኑሮት ነው እንዲ ያሰረው ቀለበት ራሱን ያሰረው ለጌጥ። እና ሀይሚም እንደዛ ነው። አታጌጥም እንዴ እሷ? ጌጣጌጥ አያምራትም ወይ? እና ሌላ ጓደኛ ይዛ ነው ብላችሁም ልትመጡ ትችላላችሁ። አይታወቅም። የኛ ህዝብ እኮ ብቻ ቪው ያምጣ እንጂ እውነት የሆነ ነገር ማውራት አይወዱም። እና ሀይሚ አሁን ላይ ከብሩኬ ሌላ ምንም ሰው አትፈልግም። ሲቀጥል ቀለበት በራሷ መንገድም ልታደርግ ትችላለች ነው ልል የምፈልገው። ከዛ ውጭ ግን ብሩኬና ሀይሚ በእናታችሁ ታረቁ። የምር በጣም ነው የሚደብርባችሁ። እንደዚህ በእናንተ አያምሩም። ሲቀጥል ደግሞ እንደዚች አይነት ጋጠወጥ ሴት መሀል ላይ ያስቀምጣችሁ ስታወሩ እንደው አንድ ላይ ስትገናኙ እናንተን እኮ ጭራሽ አትመጥናችሁም። የምር በጣም የምታስጠላ ሞልቃቃ ናት። ዳንኤል ራሱ እንዴት እንደሰደብችሁ ታውቃላችሁ? በጣም ባለጌ ነህ እኮ ነው ያለችው ካሜራ ፊት ቆማና
ይቺ ጋጠወጥ ሴት ሲጀመር እናንተን የበለጠ ነው የምታጣላችሁ እንጂ ሲጀመር ሀይሚ እኮ ያን ሁሉ ጉዳይታ እኮ ዝም ነው ያለች። ያኔ አቅፋታል፣ ምን ብልሃታል፣ ያን ሁሉ ነገር እኮ አልፋችኋለች። እንደው ማርያምን ትግስት እኮ ለሀይሚ እንደውም ታግሳለች። እና ሶሲ በመሀላችሁ እያለች መታረቅ አይታሰብም። ግን እሷን እስኪ ከህይወታችሁ አስወጣትና ብሩኬም ሀይሚን ተረዳት፣ አዳምጣት። ከዛ በኋላ ሰላም ፍጠሩ። በቃ መወቃቀስ ምንም የሚጠቅም ነገር የለውም።